እየገደልክ ነው፣ እያሰርክ ነው ብለህ በለው። ወይንም ደግሞ እሺ እንደሱ ካላልክ ደግሞ ተቃዋሚዎችን ሂድና ፋኖ የሚባል የታጠቃል አይደለ? ፋኖ እየገደልክ ነው፣ ንጹሐንን እያሰቃየህ ነው። ከቻልክን ደግሞ ተቃዋሚ ኦነግ አለ አይደለ? ሄድና ኦነጋ እየገደልክ ነው፣ ልክ መንግስት እንደሚለው ማለት ነው። እየገደልክ ነው፣ ህዝቦችን እየጨረስክ ነው በል። 2 3 ቴዴፍ የሚባል አለ አይደለ? ሄድና እነ ደብረ ጽዮን ቴዴፍ እየገደላችሁ ነው፣ ጦርነት አቁሙ በላችሁ። ወንድነት ማለት ይሄ ነው። ሀገርን መለወጥ ማለት ይሄ ነው። እንደ ቴዲ አፍሮ ባመንክበት። አሁን እኔ ቴዲ አፍሮን እንትን አለ ገባ፣ አላማውን አልወድለትም፣ ግን ለህዝቡ የሚያቸው ነገሮችን ተሰምቶት ይዘፍናል በሚችል። እስቲ አንተ የሆነ ነገር አልክ። አይ አይደለም ሰውየው ማንን ትችላለህ ሲባል አሉ ሚስቴ፣ አንተ ማንን ትችላለህ ስትባል ፈለክ መረጥክና ልክ ቤተክርስቲያን ሲጀመር የኃጢአተኞች እንጂ የጻድቃኖች መሰብሰቢያ አይደለች። ኃጢአተኛ የሆኑ ሰዎች አባታቸውን ፍለጋ የሚሄዱበት፣ ምህረትን ፍለጋ የሚሄዱበት ቤተክርስቲያን ናት። የሚጸልዩበት፣ ተሰብስበው እግዚአብሔርን የሚጠሩበት፣ ሲቸገሩ እግዚአብሔርን የሚያናገሩበት፣ ሲታመሙ የሚድኑበት የክርስትና የመሰብሰቢያ ናት። እስቲ አንተ ለእነሱ አግዘህ ከሆነ እስቲ አንተ ሂድና እነዚህ ያልኩን 3 ነገሮች አድርግ። አትችልም። ማንን ትችላለህ? አቅም የሌላቸው። ማንን ትችላለህ ሲባል ሴቶችን ሁላችሁም ትመጣላችሁ። የምትደነፉት ሴት ላይ ነው፣ ወጣት ልጆች ላይ ግን። ባለፈው ምን ብላል? እህቶቼ ራሳችሁን አታጥፉ ብለህ ስታለቅስ ነበር። ራሳችሁን አታጥፉ፣ ራሳችሁን አትግደሉ፣ ያልፋል ስትል ነበር። እች ልጅ ራሷን ስላላጠፋች ነው፣ ራሷን ስላልገደለች ነው። በሚወረወርባት ድንጋይ ኃጢአተኛ ተብላ ራሷ ላይ የሆነ ነገር ስላላበደች፣ ከወደቀችበት ስለተነሳች፣ ከእፍረት ከሚባል ባህል ይዞን እንትን ካለ ጥፋቷ ወንዶች እሷን ሳያገኝ ሲቀሩ ባወጡት ቪዲዮ እሷን ብትሆን በስህተት በወጣትነት በአፍላ ልጅነቷ ባደረገችው ይሄ ስህተት ደግሞ አይደለም። ሰው ከሚወደው ሰው ጋር ከሚያፈቅረው ሰው ጋር ምናልባት ያንተ ዘመን ሌላ ነው፣ ያንተ አካሄድ ሌላ ነው። ቪዲዮ ይቀረጻል፣ ያያል። ገባ እንዴ? ስንቶቹ አሉ አይደለም እንደ የሌላ ሰውን የፖርኖ ፊልም የሚያየው። ለምንድን ነው የራሴን ማላየው? ከባሌ ጋር ያደረኩትን ከምወደው ባሌ ጋር ያደረኩትን። ይሄ እኮ ነውር እኮ አይደለም። እኛ አንተ ኮሜዲ ስታረግ ቁጭ ብለን እናያለን አይደለ እንዴ? ስታፈዝ ስታነዝና ስታወራ የሰው ሁላ ፍላጎት ይለያያል። እሷም ደግሞ ቪዲዮ ቀርጻለች፣ ከባሏ ጋር ኢንጆይ ታደርጓለች የሆነ ታይም ላይ። ግን እንደ ድል ሆነና ደንቆሮ ሀገር ስለተወለደን ስላደግን መንገድ ላይ ሴተኛ ዳሬ አዲስ አበባ ላይ በበዛበት እዛ መሀል ውስጥ እየኖርክ አስነዋሪ ነገር ካለ ምን አስነዋሪ ነገር እንዳለ ታውቃለህ? አንተ በምትገባባቸው ኮንዶሚኒየም ቤትና በምትወጣባቸው ሰፈሮች ብዙ ሴተኛ ዳሪዎች አሉ። ስጋቸውን ሸጠው እንዳንተ ያሉ ወጣቶችም ሆኑ ሽማግሌዎች ሄደው በገንዘብ የሚገዟቸው። እስቲ እነሱ ጋር ሄድና በግልጽ አናግራቸው። ነውር ነው ነውር አይደለም ብለህ ብዙም ደግሞ እህቶቻችን ከችግራቸው አንጻር ያልፍልኛል ብለው ከብዙ ሰዎች ጋር ሳይፈልጉ ትዳር የሚይዙ ሳይፈልጉ የሚኖሩ ሳይፈልጉ ብዙ ነገር የሚያደርጉ ሰዎች አሉ። ያ ግን አይታያችሁም። እናንተ የሚታያችሁ ምንድነው? እንደዚህ ዝም ብላ ስሟ የሚጠፋ ልትሞት የደረሰች ግን ትረፍ ያላት ነፍስ በጣም የምታምር ቆንጅዬ ልጅ። አሁን እሷ የሆነ ነገር ብትሆን ምን ይቆጫቸዋል? እኔ አሁን እግዚአብሔር ይስጠው ማፊ በጣም በቀደም ዕለት የሆነ ቪዲዮ ሰርቶ ነበረ እና ስለደበረኝ ያች ልጅም ታንቃ ስለሞተች ማፊ ፕሊስ በቃ አጥፋው። ወዲያውኑ ነው ያጠፋው። እግዚአብሔር ይስጠው። አየህ ምንም ቢሆን ኃላፊነት ሊሰማ ይገባል። ዛሬ ልጆቹ በጣም እንደምታያቸው ስትሮንጎች አይደሉም።
በትንሹ ራሳቸው ላይ የሚወስኑ ኦፍኮርስ የኑሮ ውድነት አለ። በእኛ በኢትዮጵያ ሀገር አይደለም በኢትዮጵያ ሀገር ሀበሻ ተሰብስበበት በሚኖርበት ሰፈር ራሱ እንደዚህ አይነት ስህተት የምትሉት እኔ ስህተት አይደለም፣ ኢንጆይመንት እያደረገች የሆነ ነገር ነው የምለው። እስ ኖርማል ነው የምለው። ለእሷ ግን በዛ ህይወት ውስጥ ቤተሰቦቿን መውጣት መግባት ያልቻሉበት ሁልጊዜ ባምቢ እየተባለ የሚወራበት ያንን በጥሳ ተሽሏት ከእግዚአብሔር ጋራ ወደ መጥፎ ነገር ሳትገባ እችን የመሰለችልሽ ተርፋ ነገር የት እንደምደርስ እድሏን አናውቅ። እንደዚህ አይነት ልጆች ደግሞ መጨረሻቸው ጥሩ ነው የሚሆነው። ግን ልታሸማቀቃት ስትሞክር አንተም በነገራችን ላይ አሁን የዩቱብ ባለቤት ሆንክ እንጂ አንተም ብትሆን ጤነኛ ሰው ነህ ብዬ አይደለም እኔ በነገራችን ላይ። ምክንያቱም ተራ ቂጥ የተቀደደ ሱሪ እየለበስክ ያደግ ሰውዬ ስለ ሰው ክብር የምታውቅ አይደለም። የሰውን ቤተሰብ ራሱ መናገር፣ እሷን መናገር ምን አርጉ ቤተሰቦቿ? እሷስ ምን አርገች? የፈለገችውን ብታረግስ መብቷ እኮ ነው። አንተ ምናልባት መብት ላይሆን ይችላል። አንተ ማድረግ ላትፈልግ ልትችል ይሆናል። ምን አይነት ህይወት ውስጥ እየኖርን እንዳለን ራሱ ላይ ግራ ነው የሚገባኝ። አንዳንዴ አቅም በኖረኝና እውነት የሆነ ስልጣን በኖረኝና ባስቆምኩላችሁ እንደዚህ አይነት ነገር ወይ ህግ ባወጣላችሁ እዛ ላይ ማንም እየተነሳ ስም አይጠራም። ግን የሆነ ነገር ስለተደረገ እና ሲሆን ሰዎቹ ናቸው በህግ መጠየቅ ያለባቸው። ይህንን ነገር አውጥተው ለኢንተርኔት ላይ እንዲውል ያደረጉት እነሱ ባደገ ሀገር ላይ ዝብዝፍ እየተፈላሰፈ ይሄዳል። የእሷን ቪዲዮ ካወጣ በኋላ ያኛው ሳውዝ አፍሪካ ይኖራል። እሷ ደግሞ ለቀለደችው በአለማችን ሀብታም ለሆነ እንትን የሆነ ሰውዬ ጋራ ልተኛ ብለሽ መብቷ ነው። ሰው ሆሊውድ የሚያውቀውን ጀስቲን ቢባን እተኛለሁ እሱ ክራሼ ነው እያለን በምናወራበት ዘመን ላይ እሷ አላሙዲን ክራሼ ነው ስላለች ምንድን ነው ችግሩ? ለምንድን ነው ግን ሴቶች ላይ ግን እንደዚህ እናንተ ሁል ጊዜ በቃ በተለይ ወጣቶች ላይ በቃ እነዚህ ትናንሽ ልጆች ላይ ዋይ ከዛስ የሆነ ነገር ራሳቸውን ደግሞ ሲያጠፉ ደግሞ ቁጭ ትሉና እኔን ትላላችሁ። ይህ መንግስት መቼ ይሁን እንደው በስነ ስርዓቱ የሚሰራለን? አንቋንቆ መቼ ነው የሚያስገባልን? እዛ ቁጭ ብለው አፋቸውን የሚከፍቱት በስነ ስርዓቱ ቁጭ ብለው ነው ሲሰድባት የነበረው ስም ሳይጠራ ማለት ነው። አንተም ብሎ የገዳም አላፊ ምን ገዳም ውስጥ ያላችሁት አይደላችሁ እንደ የራሳችሁ እዛ ስትሸነጓጎሩ የምትሉት ሞጣ ጋር አንዷ መታ ምን ስትል ነበር? ገዳም ውስጥ ያለው ቄሱ ይፈልገኛል። ገዳም ገብታ የወጣች ማአት ልጃገረዶች የሉ። እኛ ዓለምን ሸሽተን ዓለማዊ ነገርን ሸሽተን ወደ ገዳም ስንገባ ገዳም ውስጥ ያሉ ቄሶች ከኛ ጋር መገናኘት ይፈልጋሉ ብላ አልወጣችም። ወጣለች። ተናገሩ። ይሄን አንተ ስለ ገዳም ታወራለህ እንዴ? ብትልስ ምንድነው ችግሩ? ብትልስ ብታስተዋውቅስ ምንድነው ችግሩ? መቼ ነው እነዚህ ሰዎችን ጊዜ የሚይዝልን? ሲፈልጉ ገድለው፣ ሲፈልጉ ደብድበው፣ ሲፈልጉ እንደፈለገ ነገር አድርገው፣ ሲፈልጉ የሚፈልጉትን ያደርጋሉ፣ ሲፈልጉ ደግሞ ይዘልፋሉ። አንተም ሰው ሆነ አሁን ቁጭ ብለህ አንተን የዛሬ 8-9 ዓመትን ያውቃለሁ። እዛ ቂጥህ በሙሉ የቂጥ ሱሪ ራሱ ዛሬ ባለ ዩቱብ ሆንክ፣ ባለ ምናምን ሆንክ፣ ደህና ምላስ አመጣ አልክ። በቃ ዛሬ አንተ ትተቻለህ ሰው። ነገ የእሷን ህይወት አታውቅ። ምናልባት የእሷ እግር ላይ ልትወድቅ ትችላለህ። መብቷን ነው። አላሙዲን ማለት ደግሞ መብቷን ምን ነው ፈልገዋል። አላሙዲንን ተመኝተዋል። አንተም ብትሆን አትተው። በነገራችን ላይ የሚተው ሰው አይደለም። እስኪ ሚሊዮን ነው ስንት መወገዝ ያለበት ነገር እያለ ተራ ነገር መተው ያወግዛሉ። እኛ ከእናንተ ምን ልንማር? እሷን አይቶ አሁን እሷን ያዩ ልጆች እንደዚህ መጀመሪያ አንተ መኪናን ይዘህ ስትወጣና ስትገባ መንገድ ላይ ስጋቸውን የሚሸጡ ወጣቶችን እያየህ እኮ ነው እዛ ፊንፊኔ ውስጥ የምትኖረው። ይሄ ሊያሳፍርህ ይገባል። እንደው እሸቱ
ስንት አርቲስቶች ማታ ማታ የሆነ ነገር እያደረጉ ቀን ቀን እንዲህ እያሉ ከበሬው እየያዙ እነሱ ስም ጠርታ አትናገር አትችልማ፣ አትችልም እንዴ። ማታ ማታ ቀን ምን የሚባለው ምንድን ነው የምትሉት? ማታ ማታ ዘፈኝ ቀን ቀን ዘማሪ ምን አረገች? ምን አረጉ እነዚህ ልጆች? እንግዲህ መማሪያ የሆናችሁ አንድ ልጅ ራሷን አጥፍታለች። ያ ተመሳሳይ ነገር አለ። ያ ተመሳሳይ ነገር ሁሌ በቃ ተመሳሳይ ነገር። ብዙ ሰው ምርር ይለዋል እዚህ ላይ። በጣም ብዙ ሰው ስንቱ ሰው ነው የሚያወራው? ስንቱ ሰው